እኔ ልውጣ ደግሞ ማየውን ቦታ ነው የኩት ሄዱት ማየውን ቦታ ሆኜ ይቅርታ ተባባሉ ላለው ቤተሰብ እንዴት አያችሁኝ? እንዳትነካኩ እያልኩ ይቅርታ ተባባሉ ላለው ማለት ነው። አይደለም ማርያም መጣጣው አላ ሰላም 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 እንዲናችሁ ድና የተከበራችሁ የኛ የሁላችን ቤተሰቦች እና የማሪቲ ቤተሰቦች እንዲናችሁ ሰላም ናችሁ? በያላችሁበት ቸር ደግ ጤና እንድትሆኑ ብለን እንመኛለን። ቤተሰብ በያላችሁበት ደና ደግ እንደሆናችሁ ባለሙሉ ተስፋ ነኝ። ቤተሰብ ዛሬ ምናልባት ሰሞኑ ያው ከጀመርኩት አይቀር ብዬ አንዳንድ ነገሮች በሚገባ ወርተናል። ሰሞኑ አንዳንድ ነገሮች ጀምሬላችኋለሁ እና ከዛ የተነሳ እዚሁ እናንተው ጋር መጨረስ እንዳለብኝ ስለተሰማኝ ምናልባት ይሄ ወጣ ገባ ያለ ነገር ጊዜ በሰጣችሁት ልክ ገብቷችኋል። ቤተሰብ የሆነ ጸብ ጊዜ ስትሰጡት ትንሽ የባሰ ያየለ ሌላ ነገር እየፈጠረ ይመጣል ማለት እንደዛ ነው። ነገሮች እንዳይፈጠሩ ደግሞ ቀድመን መፍትሄ ማበጀት ያለብን ይመስለኛል። ግን ከዛ ቀድማችሁ ቤተሰብ ይሄን ነገር ከማያታችሁ በፊት ይሄንን ቤት ሰብስክራይብ እንድታረጉ በአክብሮት ጋብዛችኋለሁ። በተለይ ደግሞ ሼር ብታረጉና ብዙዎች ጋር እንዲህ ምንጭ ነው ቪዲዮ ወይም ደግሞ ያው ከናንተ ጋር አብረን ተስማምተን የጀመርነውን ላይፍ በእናንተው ጋር እንድንጨርሰው ብዙ ሰው ጋር እንዲደርስ ሼር ብታረጉልን ያው ብዬ በአክብሮት ጋብዛለሁና ቤተሰብ ምንድነው የጀመርኩት ያው ባለፈው ብዙ ምናምን አንቆይም። ዛሬ ያው አንዳንድ ነገር እኔም በራሴ ያሰብኩት ነገር ስላለ ግን ዛሬ ሁለቱንም አንድ ላይ አግኝቻቸው ኖርማሊ ነገሩ የሚፈቱበት መንገድ መፍጠር እንዳለብኝ እንደ ወንድም ማለት ነው ነገሩ የሚፈቱበት ነገር ብናደርግ ጥሩ ነው ብዬ ስላሰብኩ ነው። ምክንያቱም ዝም ባልነው ቁጥር ለሆነ ለሶስተኛ ወገን እንትን እንፈጥራለን የሆነ ምቾት እንፈጥራለን። ቤተሰብ ያው በዚህ ሰዓት በተለይ እኔ ምን ላይ እንዴት ላይ እንደሆንኩ ታውቃላችሁ ብዙዎቻችሁና በዚህ አጋጣሚ ግን የሆነ ታሪክ እንዳይፈጠር ተጨማሪ ታሪክ እንዳይፈጠር ግዴታ መፍታት ያለብን ነገር በአግባቡ ፈተን መቀጠል እንዳለብኝ ስለተሰማኝ ነው። ቤተሰብ ዛሬ የመጣሁት እንዲህ መሆን እንዳለበት ስለገባኝ ነውና ሁለቱንም ጠርቻቸዋለሁ። ምን ልላቸው ነው ቤተሰብ አላርል አሁን ምስጋናንም ባለፈው ብቻው አግኝቻለሁ፣ ማሬንም ብቻው አግኝቻታለሁ። የራሳቸው ሐሳብ ሰጥተውኛል። ምስጋና እንደውም እስከዛሬ ቆየነው ትንሽ ማሬ ነገሩ ላይ ስሜታዊ ሆናበት ስለነበረ ቶሎ ለመፍታት ትንሽ አስቸገረኝና ፋይናሊ ግን ማሳመን ስላለብኝ እሷን አሳምኜ ምስጋናንም በተገቢው መንገድ አውርቼው እሱ ያለት ነው ካስታወሳችሁ ያለት ነው ይቅርታ ለመጠየቅ ፍቃደኛ የሆነው ማለት ነው። በቃ ምንም ቢሆን ምንም ለቄሱ አባባል ከዛም በኋላ አግኝቼዋለሁ። በዚህም ሆነ በዛ 100% ጥፋቱ የኔ ነው ብሏል። አንደኛም አንዳንዴ ወደ ሚዲያ የምናመጣቸው ነገሮች መለየት መቻል አለብን። ይሄ እንደ ጥፋት ነው። አሁንም ይቅርታ ለማለት እኔ ዝግጁ ነኝ። እኔ አሁን እዚህ ጋር እንዲነጠፍ ወይ የሆነ ነገር እንዲፈጠር ምናምን አይደለም። ቤተሰብ አሁን ዋና ያሰብኩት ሐሳብ ሁለታቸውም አው በቃ ትቻለሁ ብለው በእናንተ ፊት እዚህ እንዲያወሩ እንዲነዛነዙ እሱ የሷ ጥፋት እሷ ደግሞ የሱ ጥፋት እየተነጋገሩ እንዲቆዩ አለ። እሱ ቀን አለን ያው የሆነች ነገር አሰብያለሁ ጊዜ ካገኘን እሱን ነገር አድርገን በግልጽ ወደ ነበሩበት እንዲመለሱን። ዛሬ ግን በቃ ይሄ ነገር ስህተት ነበረ ብለው አምነው ተቀብለው ከዛ ማሬ የምስጋና ጥፋት ነው ምስጋና ደግሞ የማሬ ጥፋት ነው እንዲህ ስለሆነ ነው ምናምን እንዲባባሉላ አልፈልግም። በቃ ግን በዚህም ሆነ በዛ ልክሞንኩ ልካሎንኩ አስቀይሜሻለሁ ልክሞንክ ልካሎን ከኔ ማስቀይም ያለው ተባብለው ኔክስት እንዲ ነፃው ነው ቪዲዮ መስራት የሚችሉበት አይሻልም? ቤተሰብ እንደኔ ማለት ነው
ነፃ ሆነ ሳይጣል እንዲሆነ እንዲተፈጠረ ምናምን ሳይባል ነፃ ሆነ። አሁን በጣም የሌለ ቁርሾ ነው ገብቷቸዋል የተፈጠረው የሌለ ነገር ነው የተፈጠረው። ምክንያቱም ሶስተኛ ሰው ገብቷል። ምናልባት ዓለምንም ላገኛት እችላለሁ ስለ አሁን ከእንግዲህ በዚህ አይነት ወይ አይደለም ዓለምን ብትሆን የራሷ ማስተካከል ያለባት ላይፍ አለ የራሷ ማስተካከል ያለባት ነገር አለ እሱ ማስተካከል ያለባት ነገር እንትታ እዚህ ጋር ከሱ ጋር መታ እንዲህ ነበር በቃ አሁን ካንተ ነው አጠገቡ እንዳደርሺ ማለት አለባት ብዬ አላስብም እና እሷን ብትሆን ስርዓት የምትይዝበት መንገድ መፍጠር እንችላለን ግን ሲመስለኝ እሷን ብትሆን ዓለም ብትሆን የራሷ ላይፍ ማስተካከል ያለባት ላይፍ አለ እሱን አስተካክላ ያው አንዳንድ ነገሮች እየደረሰኝ ስለሆነ በተለይ ደግሞ የምታውቁት አቃላችሁ እኔም ማቀው ብዙ አለ ስለ ዓለም ማለት ነው ስለዚህ የምናቀው ነገር ደግሞ መልሰን እንዲህ ክፍተት ፈጥረንበት ከሆነ እንዲስተካከል እንተባበራታለን ከዓለም ጎን እንሆናለን ግን እዚህ ሌላ ሰው ላይፍ ላይ ገብቶ ለመበቀል ምናምን የሚሰራ ስራ ጥሩ አይመስለኝም ግን አሁን የዓለምን ህይወት ለማስተካከል ደግሞ ግዴታ እነዚህ ልጆች የራሳቸውን ህይወት ማስተካከል እንዳለባቸው ስለተሰማኝ ነው ስለዚህ በዚህ መንገድ ሁሉ ነገር መፍታት እንዳለብኝ ስለተሰማኝ ነው አጋጣሚ ሆኖ እየመጣች ነው እሱ ለምን እንደዘገየ አላቅም ከሷ ጋር የሚገባው ነገር አውርተን መልስ መሰጠት ያለበት ነገር አሁን መልስ ማግኘት አለበት ኔክስት ጥሩ ሆነ ነገር ነው እያወራው እየለፈለፍኩ ስሜት ያየኝ መጣሽ ሰላም ነው እንዴ ነሽ ደህና ነሽ በመከራ ምናምን አሳልፈ መተሻል አስቸጋሪ ሰው ነሽ አስቸጋሪ ነሽ ያናክል እንዴት አስቸግሪያለሽ ይሄ ራስ አስቸጋሪ ወንድሜ በቃ አልቆለታል ማለት እንዴት ታች እኔ ሰካል ነገርኩሽ እኔ ማታ አውርተንበት ስለነበረ ማለት አንድ ነገሮች ቀድመን መፍታት እንዳለብን እንድናደርግ አይደለም ማሪያው ስለጨረስነው ማለት ነው ስለጨረስነው ምስኪ ይመጣል ይቅርታ ተባብላችሁ በቃ ያስጠላል አሁን ብዙ ሰው እያወራ ያለው ነገር ትንሽ የሚደብሩ ብዙ ነገሮች ስላሉ የሚሰጠው መልስ ያስጠላል በተለይ እናንተ ጋር ደግሞ እንዲህ አይነት ነገር ተፈጥሮ ማየት አልፈልግም ማለት ዋጋ ከፍላችኋል እርግጥ ነው ብዙ ነገር ዋጋ ከፍላችኋል ግን እንዲህ ደግሞ ክፍተት ተፈጥሮ ማየት አልፈልግም ብትችሉ ቶሎ ፈታችሁት በጥሩ ቪዲዮ ጥሩ የሆነውን ላይፋችሁ ማየት ስለምንፈልግ ማለት ነው እና እንደዛ ቢሆን ማለት እኔም አሁን ላይ መነጋገር ምናምን አልፈልግም ደክሞኛል ኦኬ ጭቅጭቅ ምናምን እኔም የጭቅጭቅ ፍላጎት የለኝም አላቅም እንዴት መሆን እንዳለበት ማለት አንተንም ደግሞ ማስቀየም አልፈልግም ነገሮች ምናምን ተወሳስበዋል በጣም ማለት ነው ያውርተናል ማታም ያው ከባድ ነበር እንግዲህ ካጠገቤ ስለሆን ካመሰግናለሁ ኖርማል ነው ችግር የለም አሁን ደግሞ ይሄ ግዴታ እኮ ነው በምንም በየትኛውም ታይም አንቺ ቴኒሽ እሱ ወንድሜ ነው ታውቂያለሽ ስለዚህ ምንም አይነት ሁኔታዎች ቢፈጠሩ መሐላችሁ ሆኜ ማግባባትም ግዴታ አለብኝ እኔስ እሱ መጥቷል መሰለኝ ማክሮፍ ምናምን አይቻልም ሰላም ተባባሉ አያወቃችሁ እኮ የሚገርመኝ ነገር በጣም ትዋደዳላችሁ ነገር ምናምን አሁን እስካሁን አክሮፋ ነበር ስታይ ነው ፈገግ ማለት የጀመረችውና ግን ለምን የሆኑ ነገሮች እንደሚያጋጫቸው አላውቅም እኔ የምፈልገው ሁሌ እንዲስቃችሁ ምናምን ማየት ያንዳችሁ ችግር አንዳችሁ ተረታችሁ ተሸካክማችሁ ነው ማየት እንፈልገው እና ግራ ላይ ያጋቡ የሚችሉ ነገሮች በየጊዜው ተፈጥራላችሁና እሱ ነገር ባይሆን ገብቷቸዋል እኔ አሁን ማለት በዚህ መንገድ አይደለም እናንተ ማውራትም ማግኘት እንፈልገው ብዙ ተናጋሪ እንዳልሆንም ማለት ነው በዚህ መንገድ ሳይሆን ቁጭ ብለን በቀድመን ግን ሁለታችሁ መገናኘታችሁ ቤተሰብ ማወቅ አለበት ብዬ ስላሰብኩ ነው ሁለታችሁንም የጠራኋችሁ ማለት ማታ አውርቻታለሁ እንደምትመጣ ግን አንተ አልነገርኳትም አንተ ኦሬዲ እሷ እንደምትመጣ አልነገርኩም ግን አንተ ፈልጋለሁ ይያለውና
ያው ባለፈው ያልከኝም ደግመ ለሱ እንድትላት ስለፈለኩ በዚህም ሆነ በዛም ጥፋተኛ አንተ ነህ ገብቶሃል በጣም አንዳንዴ እኔ ነኝ ብሎ ጥፋቱን ለራስ ማድረግ አድቫንቴጅ አለው ገብቶሃል አሸናፊነት ነውና እንደ ተሸናፊነትም እንዳትቆጥረው ግን ጥፋቱ ያንተ እንደሆነ ደግሞ እኔም ማይጭ ይያለው ሁሉ ቤተሰብ ማይችለው አይደል እንደ ቤተሰብ ምስጋና በጥሩ መንገድ አልመጣም ስለዚህ ቤተሰብ ደግሞ ያየው ነገር ስለሆነ መደባበቅ አንችልም ልክ ነው ያ የነበረው ሰዓት በጣም የሚያስጠላ አስቀያሚ የነበረ ጊዜ ነበር ያ በማወቅም ይሁን ባለማወቅ ስተት ነው አንዳንድ ነገሮች ይሸውዱሃል ግን ያስተት ደግሞ አምነ መቀበል አለበት በቶሎ ያን ነገር ማስተካከል በቶሎ ማስተካከል ራስ ነው ምክንያቱም ራስ ዋጋ እስካስከፈልከው ድረስ ራስ ነው ማስተካከል ያለበት ኤግዛክት እና ማሬ እንግዲህ አስቀይሜሻለሁ ያ ከእንግዲህ በኋላ እድል ከሰጠሽኝ ምናልባት እድል ከሰጠሽኝ እንደ ንግስት ቆጥሬ እንደ ንግስት ተንከባከቤ እንደ ሚስት እንደ ባል ሆኜ ላኖርሽ እንግዲህ እዝጌር ፈገባ ነው ቃል ገባለሁ ያስባለሁ ያው እሷ ፈቃደኛ ሆና ካሜራማን ቀለበት ይዛል ቀለበት ከያስካረፈክ እዚሁ ጨርሰን እንዲህ ከሆነ እዚሁ ጨርሰን ብንሄድ ሽማግሌው እንዴት ይረዳውና ያው በዚህ መሃል ሽምግልናውም ያው እሷ እንዴት እንደሆነ አላቀም እንጂ ሽምግልና ይሄ ነገር ብዙ ጊዜ እየተናገርኩት ነው ሽምግልና ለምን እንደማተቀበል ቤተሰቦች እኔም ጥፋት ያጠፋሁት በዚህ መሃል ያው ሽምግልናው ማልቀበልም እያለችን ለምን እንደሆነ አላቀም ቆያለ ያለችኝ ነው ቆይ አሁን ከይቅርታ በኋላ መጠየቅ የምፈልገው ማሪን ነው እንዴ ይሄ ነገር ለምንድን ነው አልቀበልም ያልሽው በቤተሰብ ፊት በእናንተ ፊት ሳጋፍጣት ማለት ቤተሰብ ሽማግሌ ልላክ ብሏል ለምንድን ነው አትቀበል ጊዜ አደረሰ ጊዜ ሲደርስ መሆን ያለበት ነገር እኮ ይሆናል ግዴታ ብቻ እሱ ሽማግሌ ልላክ ካለ እኔ መቀበል አለብኝ አይደለም እኔ ብዙ ማስባቸው ማስተካከል እንፈልጋቸው ነገሮች አሉ ከዛ እንደ ሁኔታው መቀበልም ካለብኝ እንቀበላለን ከሌለብኝም ደግሞ አንቀበልም እሱን እየቆየን ከቤተሰቦችም ጋር ከሁሉም ሰው ጋር እየቆየን ምናየው ነገር ይሆናል እሱ ብቻ ልላክ ስላለ የሚሆን ነገር አይደለም እንግዲህ ቢሆንና እኔም ሽማግሌ ተከትዬ ደስ ይለኝ ነበር እኔስ ግን ሁለተኛ ምናልባት ይቅርታ ጠይቋል ምስጋና አንቺም የተሰማሽን ነገር ማውራት ትችያለሽ ገብቶሻል አንዳንዴ እሱ ብቻ እንዲያወራ አድርገን እንዳንፎጋገር ወደፊትም የሆነ ቻሌንጅ እንዳይፈጠሩ ጉዳዮች ላይ የተሰማሽን ይቅርታ መጠያየቅ ማለት እኔ አሁን የተሰማኝን ብናገር ውስጤ ይጎዳል ገብቶሃል ያንን ነገር ባሰብኩት ቁጥር ነገሮችን አብሰልስዬ ባሰብኳቸው ውስጥ ሳስብ ነገሮችን ሳስብ ውስጤ ይጎዳል ገብቶሃል መናገር አልፈልግም አዎ ጎቶኛል ይሄ ሁሉም ሰው የሚያውቀው ነገር ነው ቤተሰቦችም ያውቁታል አንተም ታውቀዋለህ እሱም ያውቀዋል የሆነ መደጋገም ነው የሚሆነው ያው ይቅርታውን ደግሞ አላቀም እሱ ሳይሆን አሁን ምን ወሰልሽ ያለ ይቅርታ ሌላው ነገር እንሄድበታለን ገብቶሻል አሁን ይሄ ስለ እጮኝነታቸው ወይም ስለ ፍቅረኛ ወይም ፍቅረኛሽ መሆኑ አንቺ ደግሞ እሱ መሆንሽን አይደለም አሁን ልናወራበት የፈለኩት ገብቶሃል አምስጊ እሱን ሳይሆን አሁን መሐላችሁ ላይ ምንም ሆነ ምንም መጀመሪያ ወይ ቀጣዩን ነገር ለማስተካከል ይቅር መባባል መቻል አለብን ቀድመ ምንም አይነት ነገር ለማስተካከል ምንም አይነት ነገር ለማውራት ፈልጓለሁ አልፈልገው የሚለው ነገር ለማውራትም መጀመሪያ ይቅርታ መጠያየቅ እንዳለብን ይሰማል ይቅርታ ከተጠያየቅም በኋላ ነው ነገሮችን ማስተካከል እንችላለን ደግሞ ይቅርታ በጣም ላይፍን ቼንጅ የሚያደርግ ነገር ይቅርታ ትልቅ ነገር ነው ስለዚህ ብቻ ስለ ይቅርታ ተባብሎ መሄዱ አስፈላጊ ነው ማለት እሱ እውነትም ከልቡ ተጸጽቶ ከመጣ እንኳን ይቅርታ አድርግልኝ ብሎ ይቅርና እኔ ሰው ያለ ራሴ ጥፋት እኔ ራሴ ይቅርታ አድርጉልኝ ብዬ ምለምን ሰው ነኝ በጣም ይቅርታ ልብ ያለኝ ሰው ነኝ ግን ይሄ ነገር ደግሞ እውነት ተጸጽቶ ነው ወይ ነገስ በምን እንደማይ ደግሞ ምን ማረጋገጫ አለኝ የሚለው ነገር ነው እንጂ እኔ በጣም ሰዎች እንኳን እንዳልኩ ነው
ሰው በራሱ ጥፋት እንኳን አጥፍቶ ቤቱ ድረስ አንኳኩቼ ሄጄ ይቅርታ አድርጉልኝ እኔ ይቅር ብያችኋለሁ ብዬ እንትን የምል ሰው ነኝ። እሱ ከተጸጸተ ወደፊት ማይደገም ነገር ከሆነ እኔ ይቅርታ ለማድረግ ችግር የለብኝም። ይቅርታ አድርጌያለሁ ነው ይቅርታ አድርጌያለሁ ነው ለማድረግ ነው። አሁን ዳር ማለት አድርጌለታለሁ። እሱ ፈልጎ እስከመጣ ድረስ እኔ ምንፍገው ነገር የለም። ኤግዛክትሊ ያው እሱን ነው ማቀው። እኔም አሁን የፈለኩት ይቅርታ መባባሉን ነው እንጂ ኔክስትማ ሁሉ ነገር ምን ሄድበት የልጆች ጫወታ ይሆነብን። አንዳንዴ ትላልቅ ሰዎች ፊት ደግሞ ብዙ የምናደርጋቸው ነገሮች አሉ። ለአሁን ግን ይቅርታ ተጠይቃችሁ ነገ ችግር ማይፈጥር ላይፍ እንድትኖሩ ስለፈለግን ነው። እና ምናልባት በስተመጨረሻ የምትለው ነገር ካለ በልና ምስጋና ቤተሰብን አንድ ነገር እንበለውና እንሰናበታችሁ። እሺ ያው እኔ በመጀመሪያ ደረጃ ይቅርታ የምጠይቀው እሷን ነው። በጣም አጥፍቻለሁ፣ በጣም ይቅርታ። ሲቀጥል ቤተሰቦቼ በጣም ይቅርታ። እንደዚህ አይነት ነገር ሲጀመር ከኔ አይጠበቅም። ማድረግ የሌለብኝ ነገር ነው ያደረኩት። ያው ባለፈው ይቅርታ ጠይቄያለሁ፣ አሁንም በጣም ይቅርታ ብያለሁ። ሲቀጥል ማሬ እንግዲህ ከልቧ ተጸጽቼ ነው የመጣሁት። ከልቧ ይቅርታ እንድታደርግ ዝም ብሎ ይቅርታ አይደለም፣ ከልቧ እንደመጀመሪያው እንድንሆን ማለትም አንዳንዴ ላይፎች ያው እንደመጀመሪያው ላይ ቀጥቶ ሰዎች ችግር የለም ይባባሉና እንደመጀመሪያው ላይ ብቻ እንደመጀመሪያው እንዲሆን እንደመጀመሪያው እየተሰዳደብን እንደመጀመሪያው እንድናወራ ነው የምፈልገው እና ከልብሽ ይቅርታ እንድታረጊልኝ ከእንግዲህ በኋላ ዳግም ላይደገም ይቅርታ እንድታረጊልኝ እላለሁ። እንግዲህ እና ማስገቢት ከመጓዙ በፊት ሰላም ተባባሉ። እኔ ልውጣ ደግሞ ማየውን ቦታ ነው የኩቴት ማየውን ቦታ ሆኜ ይቅርታ ተባባሉ እላለሁ። ቤተሰብ እንዴት አያችሁኝ? እንዳትነካኩ እያልኩ ይቅርታ ተባባሉ እላለሁ ማለት ነው። አይደለም ማርያም መጣጣ አላማረኝም። በርግጥ ቦርሳ ነው ኮበል ሊኖረው ይችላል አይታወቅም። የሆነ ነገር ታናብላ እና ቤተሰብ በጣም ይቅርታ አስቀይሜሻለሁ። ለሚቀጥሉት ጊዜያቶች ተንከባክቤ ላኖርሽ ተንከባክቤ እንግዲህ ከኔ ጋር ስትሆኚ በእጅሽ ሁላ ላትበይ ትችያለሽ። አረ ላስታርቅ መጥቼ ባዳ አላረጉኝም። እግዚአብሔር ያክብርሽ። በጣም እናመሰግናለን። አይዋ ተቆሳጥረሽ ሲመጣ ትሰቂያለሽ እንዴ? እና ቤተሰብ ያው አንዳንዴ ዝም ብሎ ነው ገብቷቸዋል። የሆነ ውስጥ ይፈላለጋል ግን እልህ ምናምን ነገር ያ በርግጥ የተፈጠረው ነገር በጣም ማይሆን ነገር ነው። እኔም አናዶኛ ሁላችንም ታይ ግን እሱን አሁንም ደግሜ ያወራሁት መሰለኝ። ሶሪ ማውራት የለብንም ጨርሰናል። ኔክስት ግን ያው አብረን አንድ ላይ ጥሩ ጊዜ የምናሳልፍ ይመስለኛል። እስከዛ ግን በያላችሁበት ሰላም፣ ደግ፣ ቸር፣ ጤና ግን ቤት የኛ ናቸው እንዴ? እናንተ ቤተሰብ ላይ እኮ ነው ሰላም አላልኩኝም። ታዲያ እንደዛ ሆነሽ መጥተሽ እንዲህ ሰላም ትያለሽ? በይ ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ቤተሰቦቻችን ደህና ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን አለን። ይሄው እንግዲህ ያው ሰላም ታሷ አድርሳለች። እንወዳችኋለን እናከብራችኋለን። ከኛ ጋር ስላላችሁ ያው ስናጠፋ የምትመልሱን ጥሩ ነገር ስንሰራ የምታበረታቱን ቤተሰቦቻችን ከጎናችን ያ እንዳንድ ምርኩዝ የሆናችሁ ቤተሰቦቻችን በጣም እንወዳችኋለን። መልካም ቆይታ